በማንኛውም አካሄዳችሁ በማግኘት በማጣት በመውደቅ በመነሳት በመበርታት ጥሩ ጊዜ ሲመጣ መጥፎ ጊዜ ሲሆን በእነዚህ ሁሉ ውስጥ የማይናወጥ መሰረት ላይ መመስረት በጣም አስፈላጊ ነገር ነው ለአንድ ክርስቲያን። በጣም እንድትረዱልኝ እፈልጋለሁ። ዕውቀት ፋውንዴሽን ነው ለሰው ልጆች። የሚያውቅ ሰው ነው የሚመሰረተው። በደንብ እንደምነግራችሁ ብዙ ጊዜ በትምህርቶች መካከል እንደምነግራችሁ ማንም ሰው ከማያውቀው ነገ ነው ተበድሮ የሚጨነቀው አለ አንድ ሰው አላልኳችሁ? ስለዚህ በህይወታችሁ ውስጥ ዕውቀት የሚባለው ነገር የፍርሃትን ቀንበር የሚሰብር ነው። ፍርሃት በዕውቀት ነው የሚሰበረው። አለበለዚያ ፍርሃትን ሊሰብር የሚችል ምንም አይነት ነገር የለም። የዚህ ዓለም ገዢ ደግሞ ትልቁ ስራው ማስፈራራት ነው፣ ማስጨነቅ ነው፣ ነገ ያንተ እንዳልሆነ መንገር ነው። የዚህ ዓለም ገዢ ስራው ይሄ ነው። ማስፈራራት፣ አቅም እንደሌለ፣ ችሎታ እንደሌለ፣ ጉልበት እንደሌለ፣ ልታልፈው እንደማትችል በመንገር ማስጨነቅ፣ ፍርሃት ውስጥ በመግባት ነገህን ለድል አድርገህ እንዳታስበው ዙሪያን መክበብ። ይሄ ደግሞ ትልቁ የማሸነፍ መሳሪያ ሁልጊዜ እንደምነግራችሁ ዕውቀት ነው። ይህ ዕውቀት ደግሞ በእግዚአብሔር ቃል ላይ የተመሰረተ ከመንፈስ ቅዱስ ጋር ባለ ህብረት የተመሰረተ ዕውቀት፣ አካዳሚ ኖሌጅ ብቻ አይደለም። አያችሁ፣ በደንብ እስኪ ተመልከቱ። ብዙ ጊዜ መኪና የምትነዱ ሰዎች መኪና መንዳት የጀመራችሁ ጊዜ የመጀመሪያ መኪና መንዳት የጀመራችሁ ጊዜ እንዴት ነበረ የምትነዱ የነበረው? የሚነዱ ሰዎች አይታችኋል? መጀመሪያ መኪና ሲይዙ እንደዚህ ጭንቅ ብለው በቃ የሚነዱ ካሁን የሆነ ነገር የተፈጠረ ነው ይመስለው። ከዛ 1 ወር 2 ወር 3 ወር እየሆኑ ሲሄዱ ስለ መኪና ዕውቀት ሲኖራቸው መንገድ ላይ ያለውን እንዴት አድርገው መቆጣጠር እንደሚችሉ እያወቁ ሲሄዱ ብዙ ሰው እንደም ትራፊክ የሚቀጣው በምንድን ነው? ስልክ እያወራ ይሄዳል አይደለ? በቃ አሁን መቀናጣት ጀመረ። ለምን? ዕውቀት በደንብ እየገነባው ስለሄደ ከውስጡ ያለውን ፍርሃት ምን አደረገው? አወጣው። ስለዚህ ይሄ ሰውዬ ቢፈልግ ስልክ እያወራ ይነዳል፣ ቢፈልግ ምንም አያደርገው ነገር ይኖራል። አያችሁ? ከዛ ወንበሯን ወደ ኋላ ጠጋ ያደርጋል፣ ሸርተት ብሎ ዘና ብሎ መነጽሩን አድርጎ መንዳት ይጀምራል። ውስጡ የነበረውን ፍርሃት ያወቀው ዕውቀት ነው ያወጣለት። በዚህ ዓለም ሰው ከእግዚአብሔርም ጋር እየፈራ በዚህ ዓለም ያለውንም ኑሮ እየፈራ ከኖረ አስቸጋሪ ነው። ይህ አዲሱ ትምህርታችን እግዚአብሔርና ምርጫው የሚል ነው። እግዚአብሔር ብቻውን ነው፣ ምርጫ ደግሞ ለብቻ ነው። ምክንያቱም በእኛ በምናውቀው ሰዋዊ ኮንቴክስት ምርጫ የምትባለው ነገር በጣም እንትናት። ሰው መረጠ ከተባለ ሰው አንድን ሰው ፕሮፖዝ ሲያደርግ ወይም ሲመርጥ የራሱ የሆነ መለኪያ ነው። ሰው ዝም ብሎ ሊመርጥ አይችልም። እግዚአብሔርስ እንዴት መረጠ? እኛ እንዴት ተመረጠን? ተመርጠናል ወይ? መመረጣችንን ሳደርሰን እናደርገዋለን። የተመረጥንበትስ ልክ እንዴት ነው? ይሄ ትልቁ በዚህ ትምህርት ውስጥ የምናየው ነገር ነው። በነገራችሁ ላይ በዚህ በህይወት ስርዓት ውስጥ በደንብ እንድታቁ የምንፈልገው በምንኖርበት ዘመን መልስ ያልተገኘለት ጉዳይ የእግዚአብሔር አመራረጥ ነው። እግዚአብሔር ይሄን ይፈልጋል ለመምረጥ እንዳትሉ መልስ የለውም እግዚአብሔር። ምክንያቱም እግዚአብሔር ባለጠጎችን መርጧል፣ እግዚአብሔር ድሆችን መርጧል፣ እግዚአብሔር ጻድቆ ብለው የሚያስቡትን ሰዎች ተጠግቷል፣ ኃጢአተኛ የሚባሉትን እግዚአብሔር ተጠግቷል፣ ወንበዴ ተጠግቷል። ከኢየሱስ ክርስቶስ ጋር የነበሩ ኃጢአተኛ የተባሉ ቀራጭ የተባሉ ኢየሱስ ክርስቶስ እንኳን በነበረበት ዘመን ዙሪያውን ስታዩ አይ የሚወደው ጌታ እንዳትሉ ሁሉም አነጻል። ባለስልጣኖች ይመጡ ነበር። ታውቃላችሁ፣ እነ ሶስና ምናምን የሚባሉ የንጉስ ባለሟል የሆኑ አገልጋዮች ኢየሱስን ያገለግሉት እንደነበረ ቤተ መንግስቱ አካባቢ የሚውሉ እንደነ ኒቆዲሞስ ያለ ባለስልጣን ወደ ጌታ በመምጣት ጥያቄ የነበረው ሰሞኑን ስንመለከታት የነበረችው መግደላዊት ማርያም፣ ሌሎቹን ያቺ ሳምራዊት ብዙ መምረጥ ትችላላችሁ። ግን ኢየሱስ የተጠጋበት የምርጫውን መልስ ማግኘት አይቻልም።
ሐዋርያት ውስጥ ተመለከቱ። አሳዳጅ ነበርኩ፣ ተሳዳቢ ነበርኩኝ፣ ሳላውቅ ባለማመን ግን ምን አግኝቻለሁ አለ? መዳንን አግኝቻለሁ አለ። ሳላውቅ ባለማመን ስላደረኩት ነገር ይቅርታን አድርጎልኝ ምህረት አድርጎልኝ መዳንን አግኝቻለሁ ለጳውሎስ። ታዲያ የሚመርጠው ምንድነው? የእግዚአብሔር አመራረጥ እንዴት ነው? መልስ አልተገኘም እስካሁን። ታውቃላችሁ ብዙ ሰዎች እግዚአብሔርን ለማስደሰት እግዚአብሔር ፊት ትኩረት ለማግኘት የማይሆኑት ነገር የለም እስካሁን እስከዚህ እስካለንበት ጊዜ ድረስ። እግዚአብሔር ግን በዘመናት መካከል አንድ ጊዜ ብቻ ተደስቷል። እግዚአብሔር የተደሰተው በልጁ ብቻ ነው። በደንብ ተመልከቱ። እግዚአብሔር ደስታውን ያየው በልጁ ብቻ ነው። በእርሱ ደስ የሚለኝ ያለው እግዚአብሔርን የሚመጥን ኑሮ የኖረው ልጁ ብቻ ነው። እግዚአብሔርን የሚያሳርፍ ኑሮ የኖረው ልጁ ብቻ ነው። መጽሐፉ ሁሉም ነው የሚለው። በደንብ ተመልከቱ። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ምን ብሏቸዋል? ጎሏቸዋል። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ሁሉም ጎሎታል። አንድ ግን አለ ያልጎደለ። እነዚህ በደንብ ተመልከቱ። ሁሉ ነው የጎደላቸው፣ ይሄ ግን ሁሉ አለው። እየሰማችሁ ነው? እነዚህ ሁሉ ጎደላቸው። በምድር ያሉት ሁሉ ከባለጠጋ ከባለስልጣን እስከ ታችኛው ድረስ ከቤተ ክህነት ሰው እስከ እስር ቤት እስካለው ወንበዴ እስከሚባለው ሰው ድረስ ሁሉም ምን ብሏቸዋል? ጎደሎች ናቸው። የሞላይ እግዚአብሔር ግን በእርሱ ደስ የሚለኝ የምወደው ልጄ እሱ ነው አለ። አንድ ልጁ ነው በእግዚአብሔር ፊት እውቅና ያለው በምርጫ ደረጃ። አያችሁ፣ እርሱ ኃጢአት ያላወቀው ስለኛ ኃጢአት የሆነ ግን ከደካሞች ጋር በደንብ እንድታዩ የምፈልገው ነገር ኢየሱስ ላይ ከቀረቡ ክሶች መካከል ስለምን ከኃጢአተኞች ጋር ትመገባለህ ነው ያለው። አንዱ ክስ ያ ነው። ኢየሱስ ላይ ከቀረቡ የክስ ቻርጆች መካከል አንደኛው ስለምንድነው ከኃጢአተኞች ጋር፣ ከአመንዝሮች ጋር፣ ከቀራጮች ጋር የምትበላው ነበር ያሉት። መጽሐፉ ግን እንደዚህ ያሉትን ሰዎች ሳይቀር ምን ብሏቸዋል ይላል? ጎሏቸዋል። ኢየሱስን ለፍርድ ወንበር የሚያቀርቡት ጻድቅ ነን የሚሉትን ሰዎች እንኳን ሳይቀር የሚመጻደቁ የነበሩትን ማለት ስለ ጽድቅ ለማውራት የጽድቅን አምላክ ሊከሱ ስለፈለጉ ሰዎችም ሳይቀር መጽሐፉ ግልጽ የሆነ አመለካከትን አስቀመጠ። ሁሉ ኃጢአት ሰርተው ስለዚህ የእግዚአብሔር ክብር ምን ብሏቸዋል? ጎሏቸዋል። የእግዚአብሔር ክብር ጎሏቸዋል ማለት እግዚአብሔር ዓለም ውስጥ ተቀባይነትና እድል እንዳይኖራቸው የሚያደርግ እልፍ የሆኑ ምክንያቶች አሉ ማለት ነው። አያችሁ፣ መልስ አልተገኘም። እግዚአብሔር እንዴት ነው የሚመርጠው? እስኪ ልጠይቃችሁ ብዬ እያንዳንዳችሁን ኢንተርቪው ባረግ መጽሐፍ ቅዱስን አንብባችሁ እግዚአብሔር እኮ እንዲህ ስለሆነ ነው የመረጠው እንደዛ ስለሆነ ነው የመረጠው ልትሉ ትችላላችሁ። እምትሉ ከሆነ እናንተ ለምሳሌ በጣም ጥሩ ሰው ብትመርጡ ብዙ ሰው ኢዮብን ጥሩ ሰው ነው ብሎ ያስባል አይደል? እንደ ኢዮብ ትዕግስት ብሎ ይከራከራል ሰው። አንዳንዱ ሰው እንደውም ይባርካል፣ እንደ ኢዮብ አይነት ትዕግስት ይስጥ ይላል። ኢዮብ በነገራችን ላይ ታጋሽ ሳይሆን ፈሪ ስለነበረ ነው ይላል። እኔ አይደለም መጽሐፍ ቅዱስ። እሱ ራሱ በአፉ ምን ይላል? የፈራሁት ነገር። ይሄን ቃል ሁሉ ጊዜ የምነግራቸው አውቄ ነው። በጣም ሃይማኖተኛ ማይንድ ስለማይወደው አያችሁ ምን አለ? የፈራሁት ነገር ደርሶብኛል፣ የደነገጥኩለት ነገር አግኝቶኛል አለ። ምን ማለት? አንድ ቀን ንብረቴ ይወድማል፣ አንድ ቀን በሽተኛ ሆናለሁ፣ አንድ ቀን ልጆቼን አጣለሁ እንደሚል መጽሐፍ ቅዱስ በግልጽ ይናገራል። ኢዮብ ታገሰ ሳይሆን የዘራውን ሂዱና መጽሐፋችሁን አንብቡ። ግን እንደዚህ ሊሆን ይችላል።
እስኪ አምጡልኝ፣ የሆነ ሰው አምጡ እስኪ። አንድ ንጹህ ሰው መጽሐፍ ቅዱስ ውስጥ ንጹህ ሰው ብላችሁ አምጡ እስኪ። እግዚአብሔር ንጹህ ሰው መረጠው። ጥሩ አስቀመጥ ነው። አንድ ንጹህ ሰው እዚህ ጋር አስቀመጠ፣ እዚህ ወንበር ላይ አንድ ባለጠጋ ሰው አምጡ እስኪ አስቀምጡ። አሁን ከዛ ደግሞ አንድ በከተማው የሚወደድ ሰው አምጡና አስቀምጡ። አንድ ወንበር፣ የፊተኛው ወንበር 3 አለቀ። ከዛ መጽሐፉን ትንሽ ገለጥ ስታረጉ አንድ ወንበዴ አሳዳጅ የነበረ በርባን የተባለ ሰው ይፈታል፣ ወንበር አገኘ ማለት ነው። ምን ብላችሁ ነው እግዚአብሔር የሚመርጠው እንዲህ ነው ብላችሁ ልታስቀምጡ የምትችሉት? አያችሁ። ከዛ በኋላ የሱን ወዳጆች ደቀ መዛሙርቱን ሂዱ አለና ወደ ሳምራውያን ሰፈር ሄደ ይላል። ሳምራውያን ደግሞ በአይሁድ ዘንድ የተገለሉ ናቸው። እዛ ደግሞ ሄዶ ማለፍ ብቻ በቂ ነበረ። እባክሽ ውሃ አጠጪኝ አላት። ከእጃቸው ለመቀበል ለሰላምታ ልክ አይደለም። ውሃስ አንተ አይሁድ ስትሆን እንዴት አሁን የኢየሱስ ምርጫ ታዲያ የቱ ጋር ነው? እንዴት ብለህ ጀጅ ልታረገው ትችላለህ? ከዛ አንድ ጊዜ ደግሞ ደም የሚፈሳቸው ሴቶች በአይሁድ ባህል እርኩስ ነኝ እያሉ በጉባኤው መካከል ሰው ሳይነካቸው እየጮሁ እንዲሄዱ መጽሐፍ ቅዱስ ያዛል። አንድ ቀን ግን ኢየሱስን ሰው እያጋፋው ወደ ኢያኢሮስ ቤት ሊሄድ እየታገሉት እያለ ልጅ ሞታለች፣ ኢያኢሮስ በቃ መምሩ አታድክመው የሚሉ ሰዎች እያወሩ አንዲት ረጅም ዓመት ደም የፈሳት ሴት መጣችና ነካቸው በድፍረት። ሕጉ ተጣሰ። ከዛ ማን ነው የነካኝ ያለ? ከሁሉ መንካት ይልቅ የሷ መንካት ትኩረቱን ሳሙ። ከዛ እኔ ነኝ አለች። ምንድነው? ይሄ ሁሉ ደም ይፈሰነ ለባለ መድኃኒቶች ገንዘቧን ጨረሰች። እየባሰ ሄደ እንጂ ለውጥ አልመጣም። ግን ምን ሆነ? አንድ መምህር ከኢየሱስ ክርስቶስ ጋር በጣም በፍቅር ትጓዝ ከነበረች ሴት መካከል አንዷ መቅደላዊት ማርያም ነች። መቅደላዊት ማርያም ታሪኳን ታውቃላችሁ? አስተውሉ። ጴጥሮስ የካደው ቶማስ እጅን አምጥቶ እጁን እንደዚህ በተሰቀለበት በዚያ በቆሰለው በቁስሉ እጄን ከትቼ ካልሆነ በወገቡም ከትቼ ካልሆነ አላምንም ያለ አላማኝ ሰው ነው። እሱን አብሮት ይዞት ሄደ። እቺ ዓለም መልስ ያጣችለት ነገር ዲፋይን ማድረግ ያቃታት ነገር ቢኖር እግዚአብሔር የሚመርጥበትን መስፈርት ማግኘት ነው። እየሰማችሁ ነው? ለዛ ነው አብረን መኖር ያልቻልነው። አብረን መኖር ያቃተን ለዛ ነው። እንኳን ደህና መጣችሁ። አብረን መኖር ያቃተን ለዛ ነው። አያችሁ፣ መጽሐፍ ቅዱስ የእንደዚህ አይነት ሰዎች ታሪክ። አንድ ንጉሥ ዳዊት ነበረ፣ በቅንነት የተሞላ ሰው ነበረ። እግዚአብሔር የሆነ ቀን ብድግ አለና ህዝቡ ሰራዊቴን እስኪ ልቁጠረው እኔ የምከበበው አለ የምጠበቅበት አለ ያደራጀውትን ሰራዊት እስኪ ልቁጠር ሲል ተው አለው። ተው በእነሱ በሰራዊት ብዛት አይደለም። ለዛ ነው ራሱ ምን አለ? ንጉሥ በሰራዊት ብዛት አይድንም አለ። አያችሁ አህያ ፈላጊውን የመረጠ ደካማ ሰዎችን ብርቱ ነን ብለው የሚያስቡት አያችሁ። ባለፈው እንደነገርኳችሁ ባለጠጋ መንግስተ ሰማይ ከሚገባ ግመል በመርፌ ቀዳዳ ብትሾልክ ትችላለች ሲሉት በቃ ሀብታሞች አይድኑም አይነት ሐሳብ ነው። በነገራችሁ ላይ ስቲል ቸርቾችም ውስጥ አንዳንዴ ይነገራል ይሄ ሀብታም መሆን መንግስተ ሰማይ። ሀብታሞችን አልተቃወመም ኢየሱስ። ታዲያ ምን ይሻላል ማን ሊድን ይችላል ሲሉት ለሰው የማይቻል የሀብታሞችን ልብ እንዴት እንደሚያሸንፈው ያውቃል ነው ነጥቡ። ለእግዚአብሔር ይቻላል አለ እንጂ ሀብታሞች አይድኑም አላለም። ሀብታሞች አይድኑም ቢል ኖሮ ይሄ ሁሉ ሰው ስራ ፈቶ ነው ቤት አይቀመጥም ነበር። እና እኔ እዚህ ዓለም በልቼ እዛ ልጣን ድብን ያለ ደሃ ነው እንጂ መሆን ድብን ያለ ቡቱቶ በጨቅጨቅ ያለው ምን አለ ግን ለሰው የማይቻል አይ ሰው በሀብቱ ብዛት በታበየ ጊዜ ማንንም የማይሰማ ሰው
በባለጠግነት የተመካ ትምክተኛን ሰው እግዚአብሔር እንዴት አድርጎ ልቡን እንደሚነካው ያውቃል። ስለዚህ ለሰው ማይቻል ለእግዚአብሔር ምን ይላል? ይቻላል። በሰው ዘንድ አይቻልም። ይሄ አያችሁ። ለዛ ነው ብዙ ጊዜ ወንጌል ስርጭት የሚሰብኩ ሰዎች አይታቸዋል። ደሃውን የደከመውን ነው እየሄዱ ወንድሜ ኢየሱስ ያድናል የሚሉት። ወንድሜ ኢየሱስ ያድናል ይሉታል። ቆሸሽ ያለው ጎዳና ላይ የተኛውን እሱ ኢየሱስ ያድናልም አያድንምም ብትለው ወንድሜ ኑሮ ራሱ በደንብ ነግሮታል፣ መክሮታል። ምን ትለዋለህ? ሳውን ሄደ ሲኦል ትገባለህ ብትለው የሰው ፊት ከሚገርፈው በላይ ሲኦል አለ እንዴ? ያየው እኮ ነው። ግማሽ ሲኦልን እየተለማመደ እኮ ነው ሰውዬ። ምን ነው ፈራ? አሁን በዚህ ሀገር ፀሐይ አንድ እዚህ ስር የሚተኛን ሰው ሄደ ወንድሜ ሲኦል አለ ብትለው ሃፍ ካስት እኮ ነው ሰውዬው። እየተለማመደ እኮ ነው ያለው። ነገር ግን ልቡን ለማሸነፍ እንኳን የማትችለው በብዙ ሙላት ያለ ሰው እየሰማችሁ ነው። ባለፈው ያስተማርኩ ነግሬያችኋለሁ አይደል? የሆነ ሰዓት ኢንተርኔት ተቋርጦ ነበር አሉ ቅርብ ቀን በዛ ሳምንት ውስጥ በዛ ወር ውስጥ እና አንዳንድ አልጋዎች በኢንተርኔት ነው የሚሰሩት። ዓለም ላይ ነው የተቋረጠው ኢንተርኔት እና አንዳንድ አልጋዎች በኢንተርኔት ነው የሚሰሩት እና እንደዚህ እንቀሳቀሳሉ። ሰውየው ሲተኛ እንደዚህ እንትን ያደርጉታል፣ ያባብሉታል። እሹሩሩ እያሉ ያስተዩት ማለት ነው። እና ኢንተርኔት ሲቋረጥ ቀጣሉ። ቀጥ እንደዚህ ጥፍ ብለው ከነበረ እና ሰውየው እዛ ተኝቶ ከነበረ ቀጥ እዛው አይወጣም ማለት። እንዲህ ስማ፣ የዝናብ ድምጽ እኮ እየሰማ ይተኛል። የዝናብ ውሃ አላያችሁም? ቅርብ ጊዜ አንድ ቤት እያየሁ ነበር እኔ ገርሞኝ። ዱባይ ውስጥ የተሰራ ቤት ባህር ውስጥ ነው የተሰራው። ባህር ውስጥ ነው የተሰራውና ስትገቡ መኝታ ቤታችሁ ፊት ለፊት ባህር ውስጥ የሚሄዱ አሳዎችን ታያላችሁ። እውነተኛ እኮ ነው። እና ቤቱ ሲሰራ አሳዎቹ የሚፈልጉት አይነት ምግብ እዛ መስታወቱ ስር እንዲሆን ተደርጓል። እና አሳዎቹ ተሰብስበው መጥተው እዛ አሉ። የሰው ልጅ አየር ላይ እንቅልፍ አልወስድ ሲለው ታች ደግሞ እስቲ ከተኛው ብሎ ወርዷል። እንዲህ ማለት አስተው እና ይሄ እንዲህ አይነት እንቅልፍ የሚተኛ አሳ እያየ የሚተኛ አየሩ የምድሩ አልበቃ ብሎት ከበሬት ባህር የሚተኛ ሰውዬ ሄደ ኢየሱስ ያድናል ብትለው ምን ይጨምርልኛል ነው የሚል አይደል? ሌላው ዓለም ላይ ያለው እንደዛ እኮ ነው። ግን ለዚህ ሰውዬ አለ እንዴት አርጎ እንደሚከፍተው ያውቃል አለ። እንዴት እንደሚሰራው ያውቃል። እንዴት እጁ ላይ እንደሚያስቀምጠው ያውቃል። ነገስታትና ባለስልጣናት እንዳትሉ አለ የነሱን ልብ እንደወደደ ያደርገዋል። ለእንደውም የነሱን እንደውም አለ እንዴት ነው የሚያደርገዋል? በገበታ ላይ እንዳለ ምን እንደዚህ እንደወደደ ያደርገዋል። ስለዚህ እግዚአብሔር የምርጫውን መስፈርት አሁን ማየት ቆም ብሎ ማሰብ። ዓለም መልስ የላት፣ እኛም መልስ የለን። ባጭሩ እግዚአብሔር ሰውን ሁሉ ይወዳል። ዮሐንስ ለዚህ ነው የዘጋው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ብሏል። እንዴት? ስለዚህ የእግዚአብሔር የምርጫ መስፈርት ምንድነው ስትባሉ መልሱ ምንድነው? እንዲሁ ነው ማለት። እንዲሁ ነው ማለት። እግዚአብሔር እንዴት ይመርጣል? እንዲሁ እንዲሁ እግዚአብሔር ምርጫ ውስጥ አትሳሳቱ። አንዳንድ ቸርች ውስጥ ደስ የሚል ነገር አለ። አንድ ጊዜ የዛን ሰውዬ ታሪክ ታስታውሳላችሁ? የባለጸጋውን ሰውዬ ታሪክ ነግሬያችኋለሁ። ባለጸጋውና ደሃው። ባለጸጋው ፎቅ ቤት አለውና እና ፎቁ ቤት ሆኖ ከጎረቤቱ አንድ ደሃ ሰው አለ የሚኖር እና ሁልጊዜ ጊታሩን እያነሳ ክራሩን እያነሳ ቁጭ ብሎ በክራሩ ያዜማል፣ ለእግዚአብሔር ምስጋናን ያዜማል እና በክራሩ ይመታል። ባለጸጋው እንቅልፍ እምቢ ስለሚለው ወደ ታች እያየው ይገረማል። ከዛ አመስግኖ ሲጨርስ ሰውየው ላጥ ብሎ ነው የሚተኛው። ከዛ አየውና አንድ ቀን ይሄ ባለጠጋ ሰው በጣም ስለተገረመ ናስኪ ብሎ ቤቱ ይጠራዋል፣ ይጋብዘዋል። ካበላው ካጠጣው በኋላ
በእቃ የወርቅና የገንዘብ እንትን እቃ ያለበት ይሄ ላንተ ነው ህይወት እንድትቀይር ነው ብሎ ይሰጠዋል። ከዛ ያ ደሃ ወደ ቤቱ ይሄድና እንደ ወትሮ ይጀምራል። ክራሩን መምታት ይጀምርና ቁርጥ ይልበታል። ይሄ ሰውዬ ምን ሆነ ይላል። ለካ እየመታ ትዝ ሲለው ወርቅና ብር አለው። ደና ሆኖ ይሆን ብሎ አስቀምጦ ይሄዳል። ያ ከዛ ይመጣል ደና ነው ይላል። አሁንም ትንሽ ይጀምራል። ያ ባለጠጋ ሰው የሱን ዝማሬ በመስማት በጣም ነው የሚታነጸው። ሲያቋርጠው እያየ ሄደች። መጨረሻ ላይ እኔ ምን አስጨነቀኝ ብሎ ክራሩን አስቀመጠና ገንዘቡና ብሩ አቀፈው። ሰውየው ካሁን ይዘምራል ብሎ ሲያይ መጨረሻ ላይ ይሄ ሰውዬ አንድ ነገር ሆኖ ይሆን ወይ ብሎ ባለጠጋው መጥቶ በራ አንኳኩቶ ጠየቀዋል። እና ምን ነው ጤና አይደለም ወይ ሰሞኑን ዝማሬንም እየሰማው አይደለም ሲለው የሰጠውን ብርና ወርቅ አንስቶ እንካ ውሰድልኝ፣ ይሄ ከገባ ጀምሮ እኔ መዘምር አልቻልኩም አለ ይባል። ስሙኝ፣ ከዛችን እንወስድና ቆንጆ ስብከት እንሰራባታለን። ወገኖቼ ባለጠጎች እኮ እንቅልፍ እየተኙ አይደለም፣ ይተኛሉ። አንተ ደስ ይበል በጌታ ምንም ሳይኖር ተኝተ ምንም ስለሌለ እኮ ነው የምትተኛው። ቢኖርማ ስራ ትሰራለህ። አይ ኢየሱስ ጌታ ነው። ለምንድን ነው እቺን የምንጠቀመው መሰላችሁ? እግዚአብሔር ምንም ከሌለው ጋር የሚሆን ስለሚመስለን። አያችሁ፣ እግዚአብሔር ምርጫው የደከመ ያጣ የገረጣ ሰው ምርጫው ስለሚመስለን። እውነት ነው እግዚአብሔር ድሆችን መርጧል። ግን መጽሐፉ የሚለው ለድሆች የምስራችን ሰብክ ዘንድ ነው የሚለው። በእግዚአብሔር ምርጫ ውስጥ ያለ ትልቅ ቃል ቢኖር እንዲሁ የሚል ቃል ነው። ይሄ ቃል ብቻ ነው ያለው። ባለጠጋውን፣ ባለገንዘቡን፣ ደሃውን፣ ታዋቂ ሰውን፣ ኮሎኔልሁን እግዚአብሔር ጋር ስትመጣ ግን ሁሉን አውልቆ እንዲሁ ነው የሚያየው። እግዚአብሔር ባዶህን ነው የሚያየው። እርቃንን ነው የሚያየው። እግዚአብሔር እርቃንን ነው የሚያየው። እግዚአብሔር በጣም መቀየር አለብን። ለዛ ነው ፍርሃትን በእውቀት ነው የምትመጣው። የእግዚአብሔር ምርጫ ላይ በመደላደል ነው የነገ ህይወትን ድል የምትሰጠው። ክብር ለእግዚአብሔር። አያችሁ፣ ስለዚህ እግዚአብሔር በዚህ ውስጥ ነው። የጳውሎስ ጥያቄ ምን ይመስላል? ጳውሎስ ማን ይቃወመናል ይላል። ሮሜ ምዕራፍ 8 ቁጥር 33 ክብር ለእግዚአብሔር። ቁጥር 31 ይቅርታ፣ ሮሜ ምዕራፍ 3 ቁጥር 31 በዚህ ወር እንዲሁ ክብር ለኢየሱስ ነው። እንዲሁ ነው የዚህ ወር ዋና ነጥባችን። እንዲሁ እንመጣለን ወደ ዘኍልቍ ምዕራፍ 17 ቁጥር 8 የዚህ ወር ጥቅስ ወዳደረግነው እንመጣለን። ሮሜ ምዕራፍ 8 ቁጥር 31 ላይ ጳውሎስ ይሄን ነገር ሲያጠነክር እንደዚህ ብሎ ይነግረናል። ምዕራፍ 8 ቁጥር 31 ምን ይላል? ኦኬ ቁጥር 33 ከ31 ጀምረን ነው። ከ31 ጀምረን እናንብበው። ከ30 ጀምረን አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እንዲሁ ደግሞ አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወም? ይሄ ዋናው ነጥብ ነው። ከዚያ ሲቀጥል እስከ 33 ብናነበው
ለገዛ ልጁ ያራራለት ነገር ግን ለሁላችን አሳልፎ የሰጠው ያውም ከእርሱ ጋር ደግሞ ሁሉን ነገር እንዲያው አይሰጠንም። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት? ኦኬ ቁጥር 34 የሞተ ይልቁንስ ከሙታን የተነሳ በእግዚአብሔር ቀኝ ያለ ደግሞ ስለኛ የሚማልድ ክርስቶስ ነው ይላል። አሁን ተመልከቱ ጳውሎስ ቁጥር 31 ላይ እንደዚህ ብሎ ይነግረናል። እግዚአብሔር ከኛ ጋር ከሆነ ኢካላማስ አሜን ናቸው። ማን ከኛ ጋር ከሆነ? እግዚአብሔር ከኛ ጋር ከሆነ ምን ማለት ነው? እንዲሁ የመረጠ እግዚአብሔር ከኛ ጋር ከሆነ በመምረጡ የማይጸጸት እኛን በመጥራቱ በማይጸጸት እኛን በማዳኑ በማይጸጸት እግዚአብሔር ክብር ለእግዚአብሔር። በጣም የሚገርባችሁ ብዙ ጊዜ እሰማለሁ አንዳንድ ሰዎች አንዳንድ ነገር አልሆን ሲላቸው እግዚአብሔር እኮ ለዋላዊ ነው በቃ ይሁን እኔ መቼም እሱን ሐሳብ አላስቀይረው ምናምን ይላሉ። ግን የእግዚአብሔር ለዋላዊነት በዚህ የሚገለጥ አይደለም። እግዚአብሔር መካሪም አማካሪም የማይፈልግበት ጉዳይ ቢኖር የምርጫው ጉዳይ። እግዚአብሔር አንድን ሰው ለመምረጥ አንድን ሰው ለመጠጋት አማካሪና መካሪ አይፈልግም። እግዚአብሔር የእግዚአብሔር ሉዓላዊነት መገለጫ መካከል አንዱ ይሄ ነው። እግዚአብሔር ስለ ምርጫው እሱና እሱ ብቻ የሚወስኑት ጉዳይ ነው። ለዛ ነው ጳውሎስ ማን ነው የሚቃወመን? እግዚአብሔር ከኛ ጋር ከሆነ ከወደደን ምርጫው ካደረገ አያችሁ በደንብ ማየት ያስፈልጋል። ጌታ የተባረከ ይሁን። አሜን ናቸው። አሁን ወደ ዘኍልቍ ምዕራፍ 17 ወደ ዋና ነጥባችን እንምጣ። ዘኍልቍ ምዕራፍ 17 ቁጥር 8 ዘኍልቍ ምዕራፍ 17 ቁጥር 8 በዚህ ክፍል ውስጥ ትናንትና ለመመልከት እንደሞከርነው ሙሉ 17 ምዕራፉን ብታነቡት ነው ጭብጥ የምታገኙት። ነገር ግን እኛ ወደምንፈልገው ሐሳብ እንመጣለን። ምን ይላል? እግዚአብሔር የተባረከ ይሁን። እንዲህ ሆነ በነጋው ሙሴ ወደ ምስክሩ ድንኳን ውስጥ ገባ። እነሆ ለሌዊ ቤት የሆነች የአሮን በትር አቆጠቆጠች፣ ለመለመችም፣ አበባም አወጣች፣ የበለስ ለውዝም አፈራች ይላል። ክብር ለእግዚአብሔር። ሁላችሁም ምዕራፍ 17 ሙሉውን ስትመለከቱ የዘኍልቍ መጽሐፍን እንደዚህ ነው የምታዩት። እግዚአብሔር ለሙሴ አመራር እንደሰጠው ከእስራኤል ወገን ከሁሉም ከየነገዱ 12 በትር ይዘው እንዲመጡ የአለቅነትንና የመሪነትን ኃላፊነት እግዚአብሔር ለዚያ በበትሩ መካከል አንድ ነገር ለሚፈጠርለት ሰው ሊሰጥ እግዚአብሔር እንደወሰነ ሙሉ ምዕራፉ ይናገራል። እና በዚያ የእግዚአብሔር ታቦት ባለበት በዚያ ድንኳን ውስጥ ሙሴ በትሮቹን አምጥቶ እንዲያስቀምጥ እግዚአብሔር ይናገረዋል። ሙሴ አምጥቶ በትሩን ባስቀመጠ ጊዜ በትር ማለት ሁላችሁም እንደምታውቁት ተቆርጦ አይደለ የተያዘ ነው። የህይወት ስርዓት ምን ብሏል ማለት ነው? ቆሟል። በእነዛ በትሮች መካከል ምንም አይነት ልዩነት የለም። ሁሉም እስራኤል ነው። ሁሉም ወገን ነው። ሁሉም እግዚአብሔርን አምኖ ይወጣል። በነገድ መካከል ወይም ደግሞ በበትሮቹ መካከል እንድታውቁት የምፈልገው ነገር የጽድቅ ልዩነት የለም። ምንም እግዚአብሔር መስፈርት አላቀረበም። ምንድነው ያለው? በትሮቹን አምጡ። ለዛ ነው የምነግራችሁ በእግዚአብሔር ላይ መደላደል ለእናንተ ድል ይሰጣችኋል። እንዲሁ በሆነ ምርጫ እስኪ አሜን። ጠራ እግዚአብሔር አምጣ አለ በትር። ሁሉም አመጣና አስቀመጠ። የሁሉም በትር ህይወት ያለው እንዳይመስላችሁ ተቆርጧል። ከህይወት ስርዓት ውጪ ሆኗል። ከግንዱ ላይ ተቆርጦ ነው የመጣው። ተቋርጧል ህይወት። ነገር ግን እንደምትመለከቱት ቁጥር 8 ላይ የአሮን በትር አቆጠቆጠች፣ ልምላሜ ታሳያለች። የአሮን በትር ጭራሽ የለውዝ አበባ ታሳያለች።
ማይ ጎድነስ አስተዋላችሁ? ምንም የለም። አሜን ናችሁ። በዚህ ታህሳስ ወር እንደናንተ እንደዚህ ይሆናል። ያለምንም አሜን ናችሁ። ምንም አይነት ነገር ሳይኖር የናንተ ነገር ያቆጠቁጣል። የናንተ ነገር ተስፋ ያሳያል። የናንተ ነገር ለማበብ መነሳት ይጀምራል። ውሰዱ ባካችሁ አሜን ብላችሁ። ምንም ሳይኖር ውሃ የለም። መጽሐፍ ሲናገር እንደዚህ ይላል፣ ዛፍ እንኳን ከውሃ ሽታ የተነሳ ያቆጠቁጣል ይላል። ውሃ አልሸተታቸው። የእግዚአብሔር ታቦት ስር በመሆን በበትሮቹ መካከል ለአንድ በትር ሕይወት የሚሰጥ የእግዚአብሔር ምርጫ በዚያች ቀን ሆነ። በዚህ ታህሳስ ወር ሕይወትን የሚሰጥ የእግዚአብሔር ምርጫ ኑሯችሁን ያገኛል፣ ትዳራችሁን ያገኛል፣ ቤታችሁን ያገኛል። እግዚአብሔር አገልግሎታችሁን ይነካል፣ የእናንተን ዘመን ይነካላችኋል። ለካ እግዚአብሔር አንድ ነገር ከፈጠረ በእግዚአብሔር ታቦት ፊት አንድ በትር ማቆጥቆጥ፣ ማበብ፣ መለምለም ጀመረች። ያለማንም ሕይወት ሰጪነት፣ ያለምንም የበትር ልዩነት። የአሮን በትር ከእንትን ከወይራ ከምናምን ዛፍ ነበረች አይልም መጽሐፍ ቅዱስ? አይልም መጽሐፉ እያለ ያለው ይሄንን ብቻ ነው። አቆጥቁጣ ተገኘች። በቃ አቆጠቆጠች። እግዚአብሔር በተመረጠው በትር ላይ ሕይወት ዘራበት። ጳውሎስ ሲናገር ምን አለ? ለሙታን ሕይወትን በሚሰጥ አያችሁ፣ ምን አለ? ኢየሱስን ከሙታን ደግሞ አለ አይደለ ያስነሳው መንፈስ በእናንተ ቢኖር ለሚሞተው ስጋችሁ ሕይወትን ምን ይለዋል? ይሰጠዋል። ምን ይሰጠዋል? አያችሁ፣ የዕብራውያን መልእክተኛም እንዳልኳችሁ ሕያውን ሙታንን ሕያው በሚያደርግ በእግዚአብሔር ፊት አመነ ነው የሚለው። ቢሞት እንኳን ሊያስነሳው እንደሚችል ያምን ነበረ። ስለ አብርሃም ሲናገር ሕያው ሊያደርገው ይችል ነበር። በመሰዊያው ላይ ረብርቦ መሰዊያው ላይ አድርጎት ሰይፍ ባነሳበት ቢያርደው እንኳን ባቃጥለው እንኳን በሕይወት ሊያኖረው እንዲችል ግን ያምን ነበር በልቡ አለ ስለ አብርሃም ሲናገር። የእግዚአብሔር ምርጫ ወደ በትሩ ሆነች። መተው በትሩን ሲመለከቱ ሁሉም በትር እንደ ደረቅነቱ ነው። ሁሉም በትር ላይ ልምላሜ አይታይም። በትሩ ላይ ለውጥ አይታይም። የበትሩ ባለቤት ሲጸልይ አደረ የሚል አልተጻፈም። የበትሩ ባለቤት የተለየ ነገር አደረገ፣ ለመለምለም ጣረ፣ ተጣጣረ አይልም። ጣረ፣ እየዞረ ምጽዋት ሰጠ አይልም። እየሰማችሁ ነው? እየዞረ ሰዎችን የተራቡትን አበላ አይልም። እኩል ከተኙት ሰዎች ጋር ተነስቶ መጣ። እኩል ነው አብሮ ሰፈር ውስጥ የሚኖሩት እኩል። የተለየ ጥረት አልነበረም። በትሩ እንዲህ ለመልም የተደረገ ነገር የለም አይልም መጽሐፍ ቅዱስ አይልም። እንደ ሁሉም በትር አብሮ ያደረ ነው። አብረው ነው ያደሩት። በትሩ ውሃ ረጨት የተደረገበት አፈር ጫርጫ ተደርጎለት አይልም መጽሐፍ ቅዱስ። እኩል ወደ መገናኛው ወደ እግዚአብሔር ድንኳን ገብቶ ነው የተቀመጠው። ነገር ግን አንድ በትር ተመረጠ። አንድ በትር ዕጣ ደረሰበት። እግዚአብሔር እንዲሁ የነገራችሁን ማቆጥቆጥና ማንሰራራት በዚህ ወር አውጆላችኋል። መንፈሳዊ ነገራችሁ ያቆጠቁጣል። በዚህ ዓለም ስርዓት ላይ በእናንተ ህይወት መለወጥና መደረግ የሚገባው ማናቸውም ነገር ወደ ውጤት እንዲመጣ ማንሰራራት መነሳት ይጀምራል። በማን ምርጫ? እግዚአብሔር መረጠ። እግዚአብሔር መረጠ።
እግዚአብሔር ብቻውን አምላክ ነው፣ ሉዓላዊ ነው፣ ከልካይ የለበትም። ፈለገ ነው። እግዚአብሔር ወሰነ ነው በቃ። አማካሪ አይሻም፣ ደጋፊ አይሻም። ክብር ለእግዚአብሔር። ሃሌሉያ። ትንሽ ነገር ወስዳችኋል። በዚህ ደካማ ሰው እግዚአብሔር በዚህ ማለዳ አስተምሯችኋል። ለአስተማሪ መንፈስ ቅዱስ ክብር እንሰጣለን። ኢየሱስ ጌታ ነው።